ይስጥልኝ ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን በመምራት አብራችሁ ቆይታ የማደርገው ሀና አስታጥቄ ነኝ። የኢትዮጵያ የባህር በር ጥያቄ የህዝቡን ፍላጎትና ጥቅም ማዕከል ያደረገ ነው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ገለጹ። አቶ አደም ፋራህ ለወጣቶች ባስተላለፉት መልእክት በሁሉም ዘርፎች ያሉ ምቅ አቅሞችን በመጠቀም ልማት ላይ በመዋል በትኩረት እየተሰራ ነው ብለዋል። በተለይም የወጣቶችን ተስፋ የሚያለመልሙና የሚያበረታቱ ስራዎች ላይ መንግስት በትኩረት እየሰራ ይገኛል ነው ያሉት። ለአብነትም የአረንጓዴ አሻራ መርሃ ግብር የወጣቱን ፍላጎትና ጥቅም ማዕከል በማድረግ የዛሬና የነገ ትውልድን መጻኢ ዕድል ለማሳመር ታስቦ የተቀረጸ ነው ብለዋል። የኮሪደር ልማትም የከተሞችን ገጽታ ከመቀየርና የቱሪስት መዳረሻነትን ከማስፋት ባሻገር ለወጣቶች የስፖርት ማዘውተሪያ ቦታን ለማስፋት ጉልህ ሚና እየተጫወተ መሆኑን ገልጸዋል። ከዚህ ባለፈም ወጣቱ አዳዲስ የፈጠራ ችሎታ እንዲኖረው በማነሳሳት ለስራ ዕድል ፈጠራ በር የከፈተ መሆኑን አመልክተዋል። ኢትዮጵያ የባህር በር ሊኖራት ይገባል የሚለው ጥያቄም የህዝቡን በዋናነት የወጣቱን ፍላጎትና ጥቅም ማዕከል በማድረግ የተነሳ መሆኑን አጽንኦት ሰጥተዋል። ኢትዮጵያ የባህር በር ያጣችበት መንገድ ኢፍትሃዊ መሆኑን ጠቁመው አሁን ላይ በጉዳዩ ዙሪያ የተፈጠረው ግንዛቤ የሚበረታታ መሆኑን አንስተዋል። መንግስት የሀገሪቱ ብሔራዊ ጥቅም እንዲከበር ትኩረት ሰጥቶ እየሰራ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ገለጹ። ሚኒስትር ዴኤታው እንዳሉት የኢትዮጵያን ብሔራዊ ጥቅም ማስጠበቅ የመንግስት ኃላፊነት ብቻ ተደርጎ መወሰድ ያለበትም ብለዋል። የብሔራዊ ጥቅምን ማስጠበቅ ስልጣን ይዞ ሀገርን የሚመራ ፓርቲ ወይም መንግስት ሳይሆን ዘመን ተሻጋሪ የዜጎች ዋና አጀንዳ መሆን እንዳለበትም አስገንዝበዋል። ታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱን የኢኮኖሚ በማሳደግ ብሔራዊ ጥቅምና ሉዓላዊነትን ለማረጋገጥ ከፍተኛ ሚና እንዳለው ጠቁመዋል። ኢትዮጵያ ብሔራዊ ጥቅሟን እንዳታስከብር በአዳን ወራሪዎች ለዘመናት ችግር ሲፈጥሩ መቆየታቸውን አንስተው በተለያዩ ወቅቶችም የአባይን ምንጭ ለመያዝ ከፍተኛ ጥረት ሲያደርጉ እንደነበር አስታውሰዋል። ይሁን እንጂ ኢትዮጵያን በአንድነትና በጋራ ትግል የጠላቶችን ሴራ በማክሸፍ አባይን በጋራ ተጠቃሚነት መርህ ለብሔራዊ ጥቅም እንደቻሉ ተናግረዋል። ዜጎች በሀገር ጉዳይ ያለምንም ልዩነት አብረው መቆማቸው ለብሔራዊ ጥቅም መከበር አይነተኛ ተምሳሌት እንደሆነ አውስተዋል። የባህር በርን ጉዳይ ከታሪክ ከህግና ከመልክዓ ምድራዊ አቀማመጥ በመነሳት የሀገሪቱን ብሔራዊ ጥቅም ለማስጠበቅ መንግስት የሚያደርገውን እንቅስቃሴ ዜጎች ሊደግፉትና የሚጠበቅባቸውን ሊያበረክቱ እንደሚገባም አጽንኦት ሰጥተዋል። በኢትዮጵያ ለቱሪዝምና ለዱር እንስሳት ጥበቃ ያለውን ምቹ ምህዳር በአግባቡ ጥቅም ላይ ለማዋል የተለያዩ ተግባራት እየተከናወኑ መሆኑን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገለጹ። የዓለም የዱር እንስሳት ፕሮግራም ዓመታዊ ጉባኤ በአዲስ አበባ መካሄድ የጀመረ ሲሆን በጉባኤው ከተለያዩ ሀገራት የተውጣጡ ፖሊሲ አውጪዎችና የዘርፉ ባለሙያዎች እየተሳተፉ ነው። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በጉባኤው መክፈቻ ኢትዮጵያ የሰው ዘርና የቡና መገኛ እንዲሁም የጥንታዊ ስልጣኔ የበርካታ ባህሎችና ቅርሶች ባለቤት ናት ብለዋል። የኢትዮጵያ መልክዓ ምድራዊ አቀማመጥ ለቱሪዝምና ለዱር እንስሳት ጥበቃ ምቹ መሆኑን ጠቅሰው ይህንኑ ጸጋ በአግባቡ ጥቅም ላይ ለማዋል የተለያዩ ተግባራት እየተከናወኑ መሆኑን አስታውቀዋል። በአረንጓዴ አሻራ መርሃ ግብር የተተከሉ በቢሊየን የሚቆጠሩ ችግኞች ለብዝሃ ሕይወትና ለዱር እንስሳት ጥበቃ ከፍተኛ አስተዋጽኦ ያበረከቱ ነው ብለዋል። የዓለም አቀፉ የዱር እንስሳት ፕሮግራም ከፍተኛ ባለሙያ ሃና ፌርባክ ፕሮግራሙ ከ30 በላይ ሀገራት ላይ ከዱር እንስሳት ጥበቃ ጋር የተያያዙ ተግባራትን እየተከናወነ እንደሚገኝ አስታውቀዋል። የዱር እንስሳት በሰው ሰራሽና በተፈጥሮ አደጋዎች እንዳይጠፉና እንዳይሰደዱ የሚደረገው ጥበቃና እንክብካቤ የበለጠ ሊጠናከር እንደሚገባም አንስተዋል። በቀጠናው የምግብ ዋስትናን የግብርና ምርታማነትን ለማረጋገጥ የሚደረጉ ጥረቶች ድጋፍ እንደሚያደርግ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስታወቀ። የኢጋድ የመስኖ ስትራቴጂ ጥናት ማረጋገጫ ወርክሾፕ በአዲስ አበባ በመካሄድ ላይ ሲሆን በመድረኩ የቀጠናው አባል ሀገራት ተወካዮች እየተሳተፉ ይገኛሉ። በኢጋድ የኢኮኖሚ ትብብርና ቀጠናዊ ትስስር ዳይሬክተር ሙሄሌዲን ኤልቶሃሚ በዚህ ወቅት እንዳሉት ቀጠናው ተደጋጋሚ ድርቅና የውሃ አቅርቦት ችግር እየተጋፈጠ ነው ብለዋል። የኢጋድ አባል ሀገራት የግብርና ምርታማነትን ለመጨመር ለመስኖ ልማትና ለውሃ ሀብት አያያዝ ቅድሚያ መስጠት እንዳለባቸውም
አስገንዝበዋል። የመስኖ ስትራቴጂው በቀጠናው የመስኖና የግብርና ልማት አቅምን ለማሳደግ የምግብ ዋስትናን ለማረጋገጥና ለአካባቢ መራቆት መፍትሄ ለመስጠት ወሳኝ መሆኑን ተናግረዋል። በመስኖ ቆላማ አካባቢ ሚኒስቴር የመስኖ ፕሮጀክቶች ጥናትና ዲዛይን መሪ ስራ አስፈጻሚ ያሬድ ሙላድ በበኩላቸው አባል ሀገራቱ ተደጋጋሚ ድርቅና የውሃ አቅርቦትና ስርጭት ችግር በሚያስከትሉት ጉዳት እየተፈተኑ እንደሚገኙ ተናግረዋል። በግብርናው ዘርፍ መስኖን ማስፋፋት፣ የግብርና ምርታማነትን ማሻሻል፣ የገጠር ነዋሪዎችን ዘላቂ ኑሮ ማረጋገጥ፣ ድህነትን ለመቀነስና የምግብ ዋስትናን ለማረጋገጥ ዋነኛው መንገድ መሆኑንም ተናግረዋል። ኢትዮጵያ የመስኖ ልማትና የውሃ አያያዝ ማዕቀፍ በመቅረጽና መርሆቹን በመተግበር ንቁ ተሳትፎ እያደረገች መሆኑንም ጠቁመዋል። የአዲስ አበባ ሰው ተኮር የበጎ ፈቃድ አገልግሎቶች የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነት እያረጋገጠ እንደሚገኝ የአዲስ አበባ ከተማ የህብረተሰብ ተሳትፎ በጎ ፈቃድ ማስተባበሪያ ኮሚሽን አስታወቀ። የከተማ አስተዳደሩ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን በጎ ፈቃደኝነት ለማህበረሰብ ለውጥ በሚል መሪ ሀሳብ የ2018 ዓ.ም የበጎ ፈቃድ አገልግሎት አስጀምሯል። በማስጀመሪያ መርሃ ግብሩ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አማካሪ ጥላሁን ሮባ ሰው ተኮር የበጎ ፈቃድ አገልግሎት ከተማ አስተዳደሩ በልዩ ትኩረት እየሰራበት ነው ብለዋል። በዚህ ዓመት በጎ ፈቃደኞች የከተማዋን ነዋሪዎች ተጠቃሚነት የሚያሳድጉ የበጎ ፈቃድ አገልግሎት መርሃ ግብሮች ላይ በንቃት ሊሳተፉ እንደሚገባም አስገንዝበዋል። የአዲስ አበባ ከተማ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር አስራት ንጉሴ በበኩላቸው የበጎ ፈቃድ አገልግሎት የዜጎችን ተጠቃሚነት እያሳደገ ነው ብለዋል። በሀገራዊ ለውጡ ማግስት በበጎ ፈቃድ አገልግሎት የተከናወኑ ተግባራት የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነት በማረጋገጥ ተጨባጭ ውጤት ማስመዝገባቸውን ገልጸዋል። በተለይም በጎ ፈቃደኞችን ተሳትፎ በማሳደግ በአቅመ ደካማና አረጋውያን ቤት እድሳትና ግንባታ፣ ማዕድ ማጋራትና ደም ልገሳ ስራዎች ዜጎች ተጠቃሚ መሆናቸውንም ተናግረዋል። ለአብነትም ባለፉት 7 ዓመታት በአዲስ አበባ ከተማ ከ42 ቢሊዮን ብር በላይ የሚገመቱ የተለያዩ የበጎ ፈቃድ አገልግሎቶች መከናወናቸውን አስታውቀዋል። የበጎ ፈቃድ ስራን ለማጠናከርም በጎ ፈቃደኞችን ባለሀብቶችና የተባባሪ አካላትን ተሳትፎ በማስቀጠል የበጋ የበጎ ፈቃድ አገልግሎት በይፋ መጀመሩን አብራርተዋል። ኢትዮጵያ በካካኦ ምርት የላቀ ውጤት ማምጣት የሚያስችል አቅም እንዳላት የኢትዮጵያ ግብርና ምርምር ኢንስቲትዩት አስታወቀ። የኢንስቲትዩቱ ዋና ዳይሬክተር ንጉሴ ደቻሳ እንዳሉት በውጭ ገበያ ተፈላጊነት ያላቸውና ለኢንዱስትሪ ግብዓት የሚሆኑ ሰብሎችን ጨምሮ ከፍተኛ ኢኮኖሚ ጠቀሜታ ያላቸውን ሰብሎች ምርታማነትን ማሳደግ የሚያስችል ምርምር እየተካሄደ ስለመሆኑ ገልጸዋል። በዓለም አቀፍ ደረጃ ከፍተኛ ተፈላጊነት ያለውንና በኢትዮጵያ የማይታወቀውን የካካኦ ሰብል ለማላመድ እየተሰራ እንደሆነ ገልጸው በኢንስቲትዩቱ የቴፒ ግብርና ምርምር ማዕከል አማካኝነት የካካኦ ሰብል ምርምር እየተካሄደ ይገኛል ብለዋል። በዚህም ቸኮሌትን ጨምሮ የተለያዩ ጣፋጭ የምግብ ሸቀጦችን ለማምረት በግብዓትነት የሚያገለግለውን ካካኦ በኢትዮጵያ ለማምረት የሚያስችል ከፍተኛ አቅም እንዳለ መታየቱን ገልጸዋል። ለኢትዮጵያ አየር ንብረት ምቹ የሆነ የካካኦ ዝርያ በምርምር መፍለቁን ጠቅሰው በሰርቶ ማሳያ ደረጃ ከፍተኛ ምርት ማግኘት እንደሚቻል መረጋገጡን ጠቁመዋል። ይህንንም ተሞክሮ ወደ አርሶ አደሩና ሌሎች አምራቾች ተደራሽ ለማድረግ ታቅዶ በስፋት እየተሰራበት እንደሆነም ተናግረዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረቤ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩስ እንዴት አመሸሽ? እንዴት አመሸሽና? ምን የቢዝነስ መረጃዎች ይዘሽ ቀርብሻል? እሺ አመሰግናለሁ። ከሀገር ውስጥ የኢትዮጵያና የአውሮፓ ህብረት የኢንቨስትመንት ፎረም እየተካሄደ መሆኑ ይታወቃል። ታዲያ ፎረሙም በተለይም የሁለቱን ሀገራት በኢንቨስትመንት ዘርፉ በንግድ ዘርፉ ያለውን ግንኙነትን ለማጠናከር ታልሞ እየተካሄደ ያለ ነው። ሌላው ደግሞ ከውጭ ያዝነው ነው። በተለይ ከውጭ ደግሞ ጠቅላላ የአፍሪካ ሀገራት ወይም ደግሞ አፍሪካን ሀገር በተለይ የመሰረተ ልማት ክፍተቷን ለመሙላት በአመት ከ100 እስከ 150 ቢሊዮን ዶላር እንደሚያስፈልጋት ነው አንድ ጥናት ያወጣው። ይሄንና ሌሎች ይችላል በሰፊው የምናያቸው ይሆናል። ጥሩ ኢየሩስ መቀጠል ይችላልሽ። አመሰግናለሁ።
የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም መካሄድ ጀመረ። የኢትዮጵያና ፈረንሳይ እንዲሁም የአውሮፓ ህብረት አባል ሀገራት ተቋማት የተሳተፉበት የኢትዮጵያ አውሮፓ ህብረት ኢንቨስትመንት ፎረም ከዛሬ ጀምሮ በፈረንሳይ ፓሪስ መካሄድ ጀምሯል። ፎረሙ የሁለቱን አካላት ግንኙነት ለማጠናከርና ቀጣይነት ያለው እድገት ለማጠናከር ወሳኝ ሚና እንደሚጫወትም ተገልጿል። በዚህም የፈረንሳይ ድርጅቶች በዓለም አቀፍ ደረጃ የኢንቨስትመንት ተሳትፎ እንዲኖራቸው የሚሰራና የተለያዩ የልማት ፕሮጀክቶችን በሚደግፈው ሜዲኤፍ ኢንተርናሽናልና በአውሮፓ ህብረት ኮሚሽን ትብብር የተዘጋጀ ሲሆን በአራት የኢንቨስትመንት ዘርፎች ማለትም በአቪዬሽን፣ በታዳሽ ኃይል፣ በትራንስፖርትና ሎጂስቲክስ መሰረተ ልማትና በዲጂታል ቴሌኮሙኒኬሽን ላይ ያተኮረ ስለመሆኑም ተገልጿል። እንዲሁም የኢትዮጵያን ፈጣን የኢኮኖሚ እድገትና እያደረገች ያለውን ሪፎርም በማሳየት የንግድ ትብብርን ለማጠናከርና ኢንቨስትመንትን ለመሳብ እድል እንደሚኖረውም ተመላክቷል። ፎረሙን በተመለከተ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ፎረሙ አውሮፓና ኢትዮጵያን በፈጠራና በመሰረተ ልማት በማስተሳሰር አካታች የሆነ እድገት ለማምጣት ትልቅ እርምጃ ስለመሆኑ ተናግረዋል። በኦሮሚያ ክልል በተያዘው በጀት ዓመት 6.5 ሚሊዮን ኩንታል ቡና ለማዕከላዊ ገበያ እንደሚቀርብ የክልሉ የግብርና ቢሮ አስታወቀ። የክልሉ የግብርና ቢሮ ምክትልና የቡናና ሻይ ዘርፍ ኃላፊ መሐመድ ሳኒ አሚን በክልሉ ባለፉት ዓመታት የቡና ምርትና ምርታማነት ለማሳደግ የተከናወኑ ተግባራት ውጤት እያመጡ ናቸው ብለዋል። በተለይም በክልሉ በቡና የተሸፈነ መሬትን ለማሳደግና ምርታማነቱን ለመጨመር ከግብርና ማዕከል የወጡ የተሻሻሉ ዝርያ ያላቸው የቡና ችግኞችን በስፋት ስለመተከላቸውም ገልጸዋል። ከዚህ ጎን ለጎንም ያረጁና ምርት መስጠት ያቆሙ የቡና ዛፎችን ነቅሎ በአዲስ የመተካት ስራ በመሰራቱ የቡና ምርታማነትን በየጊዜው እየጨመረ ስለመምጣቱ ተናግረዋል። ለቡና አምራች አርሶ አደሮች የሚደገፈው ድጋፍ በተሻለ መልኩ እየተከናወነ መሆኑን የአምራቹ ተጠቃሚነት እያደገ ነው ብለዋል። በ2017 ምርት ዘመን ከተሰበሰበው 15 ሚሊዮን ኩንታል የቡና ምርት ጥራቱን የጠበቀ 5 ሚሊዮን ኩንታል ለማዕከላዊ ገበያ መቅረቡን በማስታወስም በተያዘው በጀት ዓመት ደግሞ መጠኑን በማሳደግ 6.5 ሚሊዮን ኩንታል ቡና ለማዕከላዊ ገበያ እንደሚቀርብ ተናግረዋል። በሐረሪ ክልል የኢንቨስትመንት ዘርፉን ይበልጥ ለማነቃቃት በትኩረት እየተሰራ መሆኑን የክልሉ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ አስታወቀ። የቢሮው ምክትል ኃላፊ አቶ ሐምዲን ሳላዲን በክልሉ በኢንቨስትመንት ዘርፍ የነበሩ ተግዳሮቶችን ለመፍታት በተከናወነው ስራ አበረታች ውጤት ተመዝግቧል ብለዋል። በኢንቨስትመንት ዘርፉ ለሚሰማሩ አልሚዎች አስፈላጊ ድጋፍና ክትትል እየተደረገ እንደሚገኝም አመላክተዋል። የሚከናወኑ ኢንቨስትመንቶችን ለክልሉ ኢኮኖሚ ብሎም ለዜጎች ከሚያበረክቱት ጥቅም አንጻርም በመለየት በትኩረት እየተሰራ ነው ብለዋል። በዚህም መሰረት ባለፉት 3 ወራት ብቻ ከ1.2 ቢሊዮን ብር በላይ ካፒታል ላስመዘገቡ 32 አልሚዎች የኢንቨስትመንት ፍቃድ ተሰጥቷልም ነው ያሉት። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አፍሪካ የመሰረተ ልማት ክፍተቷን ለመዝጋት በአመት ከ100 እስከ 150 ቢሊዮን ዶላር ያስፈልጋታል ተባለ። በአህጉሪቱ ባለፉት ዓመታት የተመዘገበው የኢኮኖሚ እድገት የበለጠ የመሰረተ ልማት ፍላጎት እንዲጨምር አድርጓልም ነው የተባለው። አብዛኞቹ የአፍሪካ ወሳኝ የመሰረተ ልማት ዘርፎችም ኤሌክትሪክ፣ መንገድ፣ ኢንተርኔትና ውሃ ማዳረስ ላይ በአንጻራዊ ገና እንደሚቀርም ነው የተጠቆመው። የዓለም ባንክ የአህጉሪቱን የመሰረተ ልማት ክፍተት መዝጋት በአመት እስከ 2% የእድገት መጠን ሊጨምር እንደሚችልም ነው ያስታወቀው። የአፍሪካ መንግስታት በአብዛኛው በዕዳና በእርዳታ ላይ በመሰረተ ልማት ፈንድ ላይ ጥገኛ ስለመሆናቸውም ነው የጠቀሰው። እንደ አፍሪካ ፋይናንስ ኮርፖሬሽን ዘገባ አፍሪካ በሀገር ውስጥ ካፒታል ውስጥ 4 ትሪሊዮን ዶላር ወደ መሰረተ ልማት ሊገባ የሚችል ሲሆን የጡረታ፣ የኢንሹራንስና የሉዓላዊ ሀብት ፈንድ ከ1.1 ትሪሊዮን ዶላር በላይ ብቻ ይዟል ሲል አፍሪካ ኒውስ አስነብቧል። የእስያ ፓሲፊክ ኢኮኖሚ ትብብር አባል ሀገራት መሪዎች የባህልና የፈጠራ ኢንዱስትሪዎች ለአካባቢው የእድገት አንቀሳቃሽ እንደሆኑ እውቅና የሰጡትን የመሪዎች ስብሰባን አጸደቀ።
መግለጫ የወጣው 21 የእስያ ፓሲፊክ ኢኮኖሚ ትብብር ሀገራት በደቡብ ኮሪያ ጂዮንግጁንግ ከተማ ለ2 ቀናት ያካሄዱትን ስብሰባ ካጠናቀቁ በኋላ ነው። ጠንካራ ንግድና ኢንቨስትመንት ለእስያ ፓሲፊክ ክልል እድገትና ብልጽግና ወሳኝ መሆኑና የጋራ እውቅና እናረጋግጣለን እናም እያደገ ያለውን ዓለም አቀፍ አካባቢውን ለመምራትም ትልቅ የኢኮኖሚ ትብብር ለማድረግ ቁርጠኛ ነን ብለዋል። መግለጫው በሳይንስና በቴክኖሎጂ ውስጥ ያሉ እድገቶች የተለመዱ ችግሮችን ለመፍታትና በእስያ ፓሲፊክ ክልል ውስጥ አዳዲስ የእድገት ዘዋሪዎችን ለመፍጠር አስተዋጽኦ እንደሚያበረክቱ አስገንዝቧልም ብሏል። ከዋናው መግለጫ በተጨማሪ 21 አባል ሀገራት መሪዎች 2 የተለያዩ ሰነዶችንም አጽድቀዋል ሲል አናዶሉ አስነብቧል። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾች ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። ከሱዳን ቁልፍ ከተሞች አንዷ የሆነችው ኤልፋሽር በፈጥኖ ደራሽ ኃይል ቁጥጥር ስር መዋላን ተከትሎ የጅምላ ግድያና ረሃብ መስፋፋቱ ተገልጿል። 2 ዓመታትን ባስቆጠረው የሱዳን የእርስ በርስ ጦርነት ከ150 ሺህ በላይ ሰዎች ተገድለዋል። ወደ 12 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ዩኒሴፍ እንዳለው ኤልፋሽር የህፃናት ሰቆቃ፣ ህመም፣ እንግልትና ረሃብ ማዕከል ሆናለች ይላል። አለምሰገድ አበበ ተጨማሪ ዘገባ አለው። በጎረቤት ሀገር ሱዳን እየደረሰ ያለው ሰብአዊ ቀውስ ከዕለት ወደ ዕለት ወደ አስከፊነት እየተቀየረ መጥቷል። ያኔ በቀላሉ የኦማር አልበሽርን የስልጣን ወንበር መግፈፍ መቻሉ ነገሮች አልጋ በአልጋ ሊሆኑ እንደሚችሉ የብዙዎች ግምትም ነበር። ዛሬ ግን ሱዳን መሳሪያን በታጠቁ ስልጣንን ባስቀደሙ ዜጎች መሪነት እየተካሄደ ያለው ነውጥ ብዙዎችን ለህልፈት በርካቶችን ደግሞ ቀያቸውን ጥለው እንዲሰደዱ እያስገደደ መጥቷል። የሱዳን ፈጥኖ ደራሽ ኃይል አልፋሻርን ከተቆጣጠረም በኋላ ከ60 ሺህ በላይ ሰዎች ከተማዋን ጥለው እንደሸሹ ነው የመንግስታቱ ድርጅት የሚያስታወቀው። ከሱዳን ቁልፍ ከተሞች አንዷ የሆነችው አልፋሻር በፈጥኖ ደራሽ ኃይል ቁጥጥር ስር መዋላን ተከትሎ የጅምላ ጉድያና ረሃብ እጅጉኑ ወደ አስከፊነትም ቀይሯታል። የተባበሩት መንግስታት ድርጅት ባወጣው ሌላኛው ተጨማሪ ሪፖርት በከተማዋ የዘፈቀድ ግድያ የተባባሰ ስለመምጣቱም አስነብቧል። የየሌ ዩኒቨርሲቲ ሰብአዊ ጉዳዮች ጥናት ክፍልም የሳተላይት ምስልን በመጠቀም ባደረገው ዳሰሳ በዚሁ ግድያ በርካታ አስክሬኖች ስለመገኘታቸው አስታውቋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ የሚሰሩት ዩጄን ቢን ለቢቢሲ እንደተናገሩት ከሆነ የአልፋሻር ነዋሪዎች ከከተማዋ በ80 ኪሎ ሜትር ርቀት ላይ ወደምትገኘው ታዊዳ ከተማ መሸሻቸውንም አስታውቋል። ባለፉት ጥቂት ቀናት ከተማዋን ጥለው የሚወጡ ነዋሪዎች ቁጥርም እጅጉኑ ስለመጨመሩም ተሰምቷል። በኤልፋሻር 130 ሺህ ህጻናትን ጨምሮ 250 ሺህ ሰላማዊ ሰዎች ይኖሩ የነበረም ሲሆን ከተማዋ ከበባ ውስጥ ከገባች ወዲህ ሰብአዊ እርዳታ እያገኙ እንዳልሆነም ታውቋል። በሱዳን ውስጥ በአሁኑ ሰዓት በተከሰተው የእርስ በርስ ጦርነት ከ150 ሺህ በላይ ሰዎችም ተገድለዋል። ወደ 12 ሚሊዮን የሚጠጉ ዜጎችም ተፈናቅለዋል። ዩኤንኤስኤፍ እንዳለው ከሆነም ኤልፋሻር የህፃናት ሰቆቃ፣ ህመም፣ እንግልትና ረሃብ ማዕከልም ሆናለች። ጦርነቱ ከተጀመረ ወዲህ ቢያንስ 600 ሺህ ሰዎች ከከተማዋና በአቅራቢያዋ ካሉ መጠለያዎች መፈናቀላቸውን ተቋሙም ገልጿል። የእርስ በርስ ጦርነቱ ከ2 ዓመት በፊት ከተቀሰቀሰ ወዲህ 2 ተገዳዳሪ ኃይሎች ኤልፋሻርን ለመቆጣጠር መዋጋታቸውንም ቀጥለዋል። የሱዳን ጦር መሪ ጄኔራል አብዱል ፈታህ አልቡርሃን አብዛኛው ሰሜናዊ የሱዳን ክፍልን መቆጣጠራቸውም ይታወቃል። ከካርቱም ወጥተው ፖርት ሱዳንን እንደ ዋና መቀመጫ እየተጠቀሙ የሚገኙት እኚሁ አመራር መንግስታቸውን የተባበሩት መንግስታት እውቅና እንዲሰጠውም ይጠይቃሉ። የፈጥኖ ደራሽ ኃይሉ መሪ ጄኔራል መሐመድ ሐማን ዳግሎ በበኩላቸውም አብዛኛውን የዳርፉር ግዛትና የኮርዶፋን ከተማን ጨምሮ ምዕራቡን የሱዳን ክፍል መቆጣጠራቸውም ይታወቃል። ታዲያ የሱዳናውያን ሰቆቃ በእንደዚህ አገሪቱን ለሁለት በቆረሱ አመራሮች መቀጠሉ መጨረሻው መቼ ሊሆን እንደሚችል ብዙዎችን ስጋት ላይ ጣልም ይመስላል። በአፍጋኒስታን በሬክተር ስኬል 6.3 በተለካ ከባድ የመሬት መንቀጥቀጥ አደጋ ቢያንስ 20 ሰዎች ህይወት ማለፉን
የአካባቢው ባለስልጣናት አስታውቀዋል። የመሬት መንቀጥቀጡ ወደ 500 ሺህ የሚጠጉ ሰዎች መኖሪያ በሆነችው ማዛር ኢሻሪፍ ላይ ዛሬ ረፋድ ላይ ደርሷል። የነፍስ አድን ጥረቱ የቀጠለ ሲሆን የሟቾች ቁጥር ግን ሊጨምር እንደሚችል ተነግሯል። በአቅራቢያው ያለ ግዛት የጤና ዲፓርትመንት ቃል አቀባይ ሳሚን ጆይንዳ እንደተናገሩት 180 ሰዎች ስለመቁሰላቸው አስታውቀዋል። የባልክ ግዛት የታሊባን ቃል አቀባይ ሀጂ ዘይድ በማህበራዊ ሚዲያ ላይ ባሰፈሩት መልእክት ዋና ከተማዋ ማዛር ሻሪፍ ብዙ ሰዎች ተጎድተዋል ሲሉ ጽፈዋል። የመሬት መንቀጥቀጡ በመላ አገሪቱ ዋና ከተማዋን ካቡልን ጨምሮ የኤሌክትሪክ መቆራረጥ እንዲኖር ምክንያት ሆኗል ተብሏል። አፍጋኒስታን የህንድና የዩራሲያን ቴክቶኒክ ፕላቶች በሚገኙባቸው በርካታ መስመሮች ላይ በመገኘቷ ለመሬት መንቀጥቀጦች የተጋለጠች ሀገር ናት ሲል ቢቢሲ ዘግቧል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የሀገር መከላከያ ሰራዊት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ተምራት አጠገቤ ይገኛል። ታደሰ እንዴት አመሸህ? እንደምን አመሸሽ ሀና? ዛሬ እንግዲህ ጥቅምት 24 ነውና የሰማዕታት መታሰቢያ ቀን እንደሆነ እናውቃለንና በተለያዩ ቦታዎችም ላይ የተከበረ ነው። እዛ ላይ የተለያዩ ዜናዎችን ይዘሃል። ምን ይዘሃል እንቀርብ? በዛሬ ዜና ሽፋናችን በተለይ በመከላከያ ላይ በሰፊው ይዤ የቀረብኩት የጥቅምት 24ን 5ኛ ዓመት የዝክረ ሰማዕታት መታሰቢያን በተመለከተ ሰፊ ሽፋን የምሰጥበት ዜና ነው። ይህ ደግሞ በሰሜን እዝ ላይ የተቃጣውን ጥቃት በተመለከተ ክህደትም ጭምር ነው። ስለዚህ ሰራዊታችን ባለበት ሁሉ እየዘከረው ይገኛል። እኔም በዚህ ጉዳይ ላይ ሰፊ ሽፋን ይዤ ቀርቤያለሁ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። ሰራዊቱ ከየትኛውም አቅጣጫ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሰሜን እዝ ዝክረ ሰማዕታትን ለመዘከር በተዘጋጀው መታሰቢያ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ሰራዊቱ ከየትኛውም አቅጣጫ በየትኛውም ጊዜ በልማታችን በሰላማችን እና በብሔራዊ ጥቅማችን ላይ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ መሆኑን ገልጸዋል። ከሃዲው ህወሓት መከላከያ ሰራዊት ለሀገሩ ክብር የከፈለውን መስዋዕትነት ክዶ ኢሰዋዊ በሆነ መንገድ ክብሩን አዋርዶ ከሰው ልጅ አእምሮ በላይ የሆነ ግፍ ጭካኔ መፈጸሙንም አውስተዋል። ይህ ድርጊት መላው ሰራዊቱንና መላው የኢትዮጵያን ህዝብ ያሳዘነና አንገት ያስደፋ ድርጊት በመሆኑ መቼም የትም አይደገምም፣ መቼም አንረሳውም በሚል መሪ ቃል ቀኑ በልዩ ሁኔታ መታሰቡንም አንስተዋል። ፊልድ ማርሻል ብርሃኑ ጁላ ሰውን በዘረኝነትና በጥላቻ ቀስቅሰው እና አነሳስተው ከጠላት ተዋግቶ ነፃ ያወጣቸውን አንበጣ ያባረረ ሰብላቸውን የሚሰበስብላቸውን ህዝቤ ነው ብሎ ደክሞት ያረፈን የመከላከያ ሰራዊት በተኛበት ክህደት መፈጸማቸው በጣም ያማልም ብለዋል። ይህ ድርጊት በተፈጸመበት ወቅት የኢትዮጵያ ሰራዊት ተገዶ የህልውና ዘመቻ በጀመረበትና ትግራይ ውስጥ በገባበት ወቅት አብዛኛው የትግራይ ህዝብ ሰራዊቱ እንደተበደለና እንደተካደ ያውቅ ስለነበረ ከሰራዊቱ ጎን ይቆም እንደነበረ ፊልድ ማርሻል ብርሃኑ ጁላ አስታውሰዋል። ዛሬም ቢሆን ይህ የካዲዎች ስብስብ በፕሪቶሪያ ሰላም ስምምነት የተገኘውን አንጻራዊ ሰላም ትላንትና ታግልልሃለሁ ብሎ ልጆችን ከጉያው ነጥቆ የወሰደው አስጨፍጭፎ ባዶውን ያስቀረውን የትግራይን ህዝብ ከመካስ ይልቅ ዳግም ለሌላ አልቂት እየተዘጋጀና ጦርነት ነጋሪት እየጎሰመ ይገኛል ያሉት ፊልድ ማርሻል ብርሃኑ ጁላ መላው የትግራይን ህዝብ ትላንት የደረሰበትን ግፍና መከራ ዛሬም እንዳይደግም በቃ ሊልና ራሱን ነፃ ሊያወጣ ይገባልም ብለዋል። እንዳይደገም መቼም አንረሳውም በሚል መሪ ቃል ዝክረ ሰሜን እዝ በአየር ኃይል ግቢ ታስቦ ውሏል። በዝክረ ሰማዕታት መታሰቢያ ስነ ስርዓት ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ ከፍተኛ ጀነራል መኮንኖች፣ ከሁሉም የሰራዊቱ ክፍሎች የመጡ የሰራዊቱ አባላትና ጥሪ የተደረገላቸው እንግዶች ታድመዋል። የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን በዝክረ ሰማዕታት መታሰቢያ ስነ ስርዓት ላይ ተገኝተው ለዕለቱ እንግዶች የእንኳን ደህና መጣችሁ መልእክትም አስተላልፈዋል። ዕለቱን ስናስብ የዛሬ 5 ዓመት ከጥቅምት 24 ከሃዲው ህወሓት በሰራዊታችን ላይ የፈጸመውን አረመኔያዊ አሰቃቂ ጥቃት በማውገዝ የተቃጣውን ጥቃት ለመቀልበስ በተካሄደው ተጋድሎ የተሰዉት ጀግኖች ሰማዕታትን መቼም የትም አይደገምም በሚል ሐሳብ በማሰብ እንዲሁም የሰራዊታችንን ጀግንነት ተጋድሎ ለትውልድ እንዲማርበት በማስተላለፍ ነውም ብለዋል። የማዕከላዊ እዝ ዝክረ ሰሜን እዝ መታሰቢያ በልዩ ልዩ ኩነቶችን አስቦ ውሏል። የማዕከላዊ እዝ የሰራዊቱ አመራርና አባላት ከአካባቢው ማህበረሰብ፣ ከሃይማኖት አባቶች፣ ከፌደራል ፖሊስ እንዲሁም ከዩኒቨርሲቲ ተማሪዎች ከግቢው ማህበረሰብ ጋር በመሆን ጥቅምት 4ን የሰሜን እዝ ጥቃት በተለያዩ ዝግጅቶች አክብረዋል።
እለቱ እንዳይደገም መቼም አንረሳውም በሚል መሪ ቃል በጅማ ዩኒቨርሲቲ በፓናል ውይይት በዶክመንተሪ በግጥምና ድራማ ዝግጅቶች የተከበረ ሲሆን በትላንትናው ምሽት ጥቃቱ የተፈጸመበትን ሰዓት በማስታወስ ከምሽቱ 5 ሰዓት ላይ በእዙ ዋና መምሪያ የሻማ ማብራት ስነ ስርዓትም ተከናውኗል። የእዙ አዛዥ ሌተናል ጄኔራል ዘውዱ በላይ ባስተላለፉት መልእክት እንዲህ አይነት እኩይ ተግባር ዳግም እንዳይከሰት ዓላማ ያደረገ ዝግጅት መሆኑን ገልጸው ጠላቶቻችን አሁንም ለሀገር ሰላምና ልማት የሚያደርገውን እንቅስቃሴ ለማደናቀፍ የሚሰሩትን ስራ ሊያቆሙ እንደሚገባም አመላክተዋል። በልዩ ዘመቻዎች እዝ ጠቅላይ መምሪያና በሪፐብሊካን ጥበቃ ኃይል ዝክረ ሰሜን እዝ ታስቦ ውሏል። የልዩ ዘመቻዎች እዝ ፋይናንስ ስራ አመራር መምሪያ ኃላፊ ኮሎኔል መርጋ ቀልቤሳ ህዋት በራሱ ዜጋና ሀገር ጠባቂ ሰራዊት ላይ በየትኛውም የዓለም ጫፍ ተደርጎ የማይታወቅ ግፍ የፈጸመ ብቸኛ ነው በማለት ተናግረዋል። የሰሜን እዝ ለትግራይ ህዝብ ከኪሱ ገንዘብ በማዋጣት የመሰረተ ልማት ከመስራት ጀምሮ ከዕለት ጉርሱ ቀንሶ የሚያጎርስ ሰራዊት የነበረ ቢሆንም በህዋት የስልጣን ጥምና የሴራ ፖለቲካ ምክንያት በሰሜን እዝ አባላት ላይ ታሪክ የማይረሳው ግፍ መፈጸሙንም ተናግረዋል። በተያያዘ የሪፐብሊካን ጥበቃ ኃይል የሰራዊት አባላት የሰሜን እዝ መታሰቢያ ቀንን አስበዋል። እንዳይደገም መቼም አንረሳም በሚል መሪ ቃል የሰሜን እዝ 5ኛ ዓመት የሰማዕታት መታሰቢያ ቀንን በጠቅላይ መምሪያው ስታፍ አባላትና በክፍለ ጦሩ አባላት በጋራ በውይይትና በጧፍ ማብራት ስነ ስርዓት ተዘክረዋል። በመርሃ ግብሩ ላይ የተገኙት የሪፐብሊካን ጥበቃ ኃይል አዛዥ ብርጋዴር ጄኔራል አካሉ ካሳ በሰሜን እዝ በሰራዊታችን ላይ የተፈጸመው ግፍ የማይጠፋ ጠባሳ አሳርፈው ያለፈ መሆኑን ገልጸዋል። በተመሳሳይ የሜካናይዝድ እዝ ማሰልጠኛ 5ኛ የሰሜን እዝ ሰማዕታትን ቀን ዘክረዋል። በዕለቱ የተገኙት የማሰልጠኛ ማዕከሉ አዛዥ ኮሎኔል አየለ ወልደ ጊዮርጊስ በስተላለፉት መልእክት በሰሜን እዝ ላይ የተፈጸመው አረመናዊ ተግባር የሚወገዝ መቼም በማንም ሊደገም የማይገባ ጥቁር ጠባሳ መሆኑንም ገልጸዋል። ተመልካቾቻችን የጥቅምት 24 ላይ ያተኮረው የመከላከያ ዜናችን ይህን ይመስላል። ሰላም። ተመልካቾች ለዛሬ የነበሩት ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ